ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ያው እንግዲህ በብሩኬና በሀይሚ ጉዳይ በጣም ተስፋ እየቆረጥን ነው። በጣም ማለት ነው። ቀን በቀን እንግዲህ እያየነው ያለው ነገር በጣም ነው የሚያሳዝነው፣ በጣም ነው የሚያስከፋው። እኛ የሆነ ከዛሬ ነገ ሰላም ፈጥረው ይመጣሉ በጉጉት ነው ቀኑን ራሱ የምንጠብቀው። የምሬን ነው የምላችሁ እና ግን ደግሞ ተመሳሳይ ነገር ነው እየተለቀቀ ያለው። ተመሳሳይ ጭቅጭቅ፣ ተመሳሳይ ንትርክ፣ ቃላት መወራወር እና የሆነ በቃ ሚፍታንም አክብሩት እስኪ። በእርግጥ ሚፍታንም እኛ ነግረነው ነበረ ለየብቻ የመታረቅ ስሜት እንዲኖራቸው አድርግ አውራቸው። ከዛ ሁለቱ የመታረቅ በቃ አይ መታረቅ አለብን ከዚህ በላይ በቃ መሄድ የለብንም ሰውም እየተጨነቀ ነው፣ እኛም ከዚህ በላይ በቃ አለ አይደለ የሆነ መደባበር የለብንም ብለው ራሳቸውን አሳምነው ሁለቱም ልክ ሲገናኙ ተደማምጠው አንደኛው ሲያወራ አንደኛው አዳምጦ የሆነ ተደማምጠው ያንተ ጥፋት ይሄ ነው ያንቺ ጥፋት ይሄ ነው ተባብለው እንዲታረቁ ነበር እኛ የፈለግነው። ግን ሚፍታ እኔ ለየብቻቸው አወራቸዋለሁ ከዛ አንድ ላይ ስንገናኝ ይቀየራሉ አለ በቃ እንጂ በስልክም ለረጅም ሰዓት ነው የማወራቸው። ግን በቃ እሺ ብለውኝ ምናምን ብዙ ነገር ተነጋግረን ከዛ አንድ ላይ ሰብሰብ ብለን ስንገናኝ ሁለቱም በቃ የሚቀይራቸው ነገር አለ እንዳያቸዋቸው ማለት ነው። እና እኔ እንጃ ከባድ ነው። ምን አይነት ሰይጣን በመንፈሳቸው በውስጣቸው እንደገባ እኔ አላቅም። የምሬን ስነግራችሁ እና እኔ ማለት ቢያንስ እስኪ ክፉ ነገር አትነጋገሩ በቃ ቢያንስ እኔ ለራሳቸው ራሱ ጊዜ ቢወስዱ ደስ ይለኛል። የምሬን ነው የምላችሁ። ወደ ቪዲዮ መምጣት አቁመው የተወሰነ ቀን በቃ ራሳቸውን ቢያዳምጡ ምን እየሆንኩኝ ነው፣ ምን እያደረግኩኝ ነው፣ ይሄ ነገር ልክ ነው እንዴ? እስኪ የለቀቋቸውን ቪዲዮዎች እንኳን ቢያው ልክ እየሰሩ እንዳልሆነ ለራሳቸው ጊዜ ቢሰጡ ደስ ይለኛል። የምር ለመናገር ማለት ነው። ምክንያቱም እነሱ ዛሬ ላይ እልህ ላይ ሆነው ነው እየተናገሩ ያሉት። ነገ ላይ ግን አልፎ እነሱ ደስተኛ ሆነው ታርቀው ሰላም ሲፈጥሩ ይሄ ዛሬ ላይ የሚያደርጉት ነገር ሊቆጫቸው ይችላል። እንዴ ሰው የሚለን ሰው አልነበረም እንዴ? ምን እየሆነን ነበር? ምን ሆነን ነው? ምን እያደረግን ነበር ብለው ነው የሚጸጸቱት። የምሬ ነው የምላችሁ። እና ዳኒ እንግዲህ እንደምታወት ነው አሁን ጸጸት ላይ ነው። ልክ አልነበርኩም በቃ ታምም ያለው ማለት ነው። ያኔ ምን እየሆንኩ ነበረ? በቃ እያረኳቸው የነበሩት ነገሮች በሙሉ ልክ አልነበርኩም፣ እናንተ ስትነግሩኝ ሁሉ እየሰማችሁ አልነበረም ነው ያለው። ዛሬ ላይ ተጸጽቶ እንግዲህ ግን ነገሮች ከተበላሹ በኋላ መጸጸት ምንም ትርጉም የለውም። ጓደኛችሁን ካጣችሁ በኋላ በዙሪያችሁ ያሉትን ሰዎች ካጣችሁ በኋላ ጸጸት ምንም አይመልስም፣ ምንም ማለት ነው። በጸጸት ልብን ከማቁሰል ውጪ ምንም መፍትሄ ሊመጣ አይችልም። እና ሀይሚና ብሩኬ እባካችሁ ወደ ራሳችሁ ተመለሱና ራሳችሁን አዳምጡ። የሆነው ሁሉ ሆኗል። ቢያንስ ከዚህ በላይ ክፉ ቃል ባትወራወሩ፣ ክፉ ቃል ባትነጋገሩ ወይ ደግሞ ባትገናኙ ለተወሰነ ቀን እንደዚህ ተገናኝታችሁ የምትጨቃጨቁ ከሆነ ምንም አያደርግላችሁም። ተመልካችም ሰለቸው። የምሬን ነው የምላችሁ። ከዛሬ ነገ በቃ የሆነ ሰው አስታርቋቸው በሰላም መጡልን ሲል ተመሳሳይ ነገር እኛ እኮ ሰዓቱ አልደርስልን ብሎ ነው የምንጠብቀው ታርቃችሁ ትመጣላችሁ እያልን ማለት ነው። ከዛሬ ነገር ግን ሰዓቱ ደርሶ ቪዲዮ ሲለቀቅ ተመሳሳይ ጭቅጭቅ፣ ተመሳሳይ ንትርክ፣ ቃላት መወራወር፣ ሊያስታርቃችሁ የመጣውን ሰው አለማክበር። እንዴ ሰው እኮ ይሆናል አይደለ? ቢያንስ ሊያስታርቃችሁ አክብሯችሁ የመጣውን ሰው ማክበር አለባችሁ። ቢያንስ ክፉ ነገር ከመነጋገር መቆጠብ አለባችሁ። እና ነጋችሁን አታበላሹ። ገና ልጆች ናችሁ። አዎ የሆነ የልጅነት ስሜት ላይ ሆናችሁ ነው፣ ግን ነጋችሁን አታበላሹ እባካችሁ። ሁለታችሁም ጥፋት አለባችሁ፣ ብሩኬም ሀይሜም በቃ ጥፋተኞች ናችሁ። የማይሆን ነገር ውስጥ ነው የገባችሁት። ወደ ራሳችሁ ተመለሱ፣ ወደ ራሳችሁ ተመለሱ። የምሬ ነው የምላችሁ። ራሳችሁን አዳምጡ። ከጎናችሁ ያሉትን ሶስተኛ ወገኖች አስወጡና ሀይሚዬም ለራስሽ ጊዜ ስጭና ራስሽን አዳምጪ። እየሰራችሁት ያለው ነገር ልክ እንዳልሆነ በደንብ ማስተዋል መቻል አለብሽ። ብሩኬም ለራስህ ጊዜ ሰጥተህ እየሰራችሁት ያለው ነገር ልክ እንዳልሆነ ማየት ማስተዋል አለባችሁ። የምትሰሩትን ቪዲዮ እንዴ እስኪ ኮሜንት እንኳን ለማንበብ ሞክሩ። ብዙ ተጨንቋል። ጭቅጭቃችሁ ነው የሰለቸን እስከ ማለት ደርሷል ተመልካች ማለት ነው። እንዴ ወዷችሁ አክብሯችሁ እዚህ ደረጃ ላደረሳችሁ ተመልካች እንኳን ክብር የላችሁም። ሁሌ ተመሳሳይ ነገር፣ ሁሌ ጭቅጭቅ። ባይቀረጽስ ባይለቀቅስ? እንዴ ብዙ ሰው እኮ ሰላማችሁን እየጠበቀ ነው ያለው፣ ግን እናንተ ወደ ተመልካች የምታደርሱት ነገር ተመሳሳይ በቃ መፍትሄ የሌለው እርቅ የሌለው ሁሌ ሰላም የሌለው። እኔ ጭንቅላቴን ራሱ ማሳመን አቅቶኛል። ሀይሚና ብሩክ የምር እንደዚህ ሆኖ ነው ወይስ? እኔ እንጃ። የምሬን ነው የምላችሁ።
ምክንያቱም ለሀይሚና ለብሩክ ያለንን ቦታ ታውቃላችሁ ሁላችሁም። በጣም ትልቅ ቦታ ነው ያለን፣ በጣም ማለት ነው። ያ መከባበራቸው አይምሯችን ላይ ተቀርጾ ያለ በጣም የምንወዳቸው የምንከተላቸው ልጆች መከባበራቸውን አይተን ነው አይደለ እንዴ? ፍቅራቸውን፣ መከባበራቸውን። ዛሬ ላይ ግን ያ ነገር ስለሌለ በጣም አዝነናል። የምር በጣም ቢያንስ ለሚወዳችሁ ተመልካች ስትሉ እዛ ላይ እኔ እንጃ አላውቅም። ውድ ቤተሰቦች የምር ምን አይነት የሆነ እኔ አላውቅም ማን ይሄን ነገር ሊያስተካክለው እንደሚችል ከፈጣሪ ጋር ሆኖ ሚፍታን እንደሆነ አወኩሽ ናኩሽ ነው መሰለኝ። ምንም እያከበሩት አይደለም። ያው ከመጀመሪያ ጀምሮ እየለፋ እየደከመ ነው ያለው ልጁ። ግን በቃ በአንድ ላይ አገናኝቼ በቃ አወራቸዋለሁ። መፍትሄ መፍጠር አለባቸው። ሶስተኛ ወገን ሆነው የገቡት መውጣት አለባቸው። እየተደረገ ያለው ነገር ልክ እንዳልሆነ ማሳመን አለብኝ ብሎ ሲመጣ የእነሱ ንትርክ ብሩኬ አንድ ሲናገር ሀይሚዬ ስትመልስ፣ በቃ ሀይሚ ስትናገር ብሩኬ ሲመልስ፣ ብሽሽቅ፣ ንትርክ፣ ጭቅጭቅ። ፍቅር እኮ አላቸው እናውቃለን። ግን ደግሞ በቃ ፍቅራችሁን በብሽሽቅ በንትርክ አይደለም እኮ መግለጽ ያለባችሁ። እስኪ አንደኛችሁ ሰበር በሉ። በቃ ሁሌም እኮ የሆነ አለ አይደል የተጣሉ ሰዎች አንዳቸው ሰበር ብለው ነው ሰላምን የሚያመጡት። እና አንዳችሁ እስኪ ሰበር በሉ በቃ፣ ወይ ሀይሚ ወይ ብሩክ፣ ምንም ችግር የለውም አትሞቱ። ዝቅ በሉ እስኪ አንዳችሁ። የምሬን ነው። ሁለታችሁም እሳት ሆናችሁ ሰላም ሊመጣ አይችልም። እና እስኪ እባክህ ብሩኬ ማለት አዎ የጥፋቱ መጀመሪያ እኔ ነኝ፣ በቃ እሺ ይሁን ችግር የለውም ብለህ እስኪ በቃ እኔ አጥፍቻለሁ፣ በቃ ይቅርታ ለሁሉም ነገር በልሽ፣ እስኪ የሆነ ነገር አድርግ። ሴት ልጅ የሆነ በቃ አለ አይደለ ፍቅር ትፈልጋለች። እስኪ አበባ ይዘህ መተህ በቃ ሀይሚዬ እኔ አጥፍቻለሁ፣ እዚህ ሁሉ ደረጃ እንድንደርስ ጅማሬው እኔ ነኝ እና ይቅር በይኝ ብለህ እስኪ ተንበርክከ ይቅርታ ጠይቃታል። ምንም አንደኛው ቢሸነፍ ምንም ክብር ማጣት አይደለም። የምሬን ነው የምላችሁ። እና ከዛ በኋላ በእርግጠኝነት ትመልሳለች ብዬ አስባለሁ። እሷ ምልህ ውስጥ ገብታ ነው። በእርግጥ ነገሩ የተራዘመው ያው በነዳኒ ምክንያት ነው፣ በዳኒ ምክንያት ነው፣ በሀይሚ ምክንያት ነው። ያቺ ፕራንክ ተራዝማ እዚህ የደረሰችው። ግን ደግሞ ቢሆንም ችግር የለውም። እስኪ ብሩኪ አንተ ተሸነፍ እና ሀይሚዬም እስኪ አንቺ ተሸነፊ። እስኪ አንዳችሁ ተሸነፉ። በቃ ሁለታችሁም እንደዚህ ሆናችሁ ሰላም እየመጣ አይደለም። የምር በጣም የሚከብድ ሁኔታ ላይ ናችሁ። እግዚአብሔር ወደ ቀልባችሁ ይመልሳችሁ። በመካከላችሁ ያለውንም ሰይጣን እግዚአብሔር ይገስጽላችሁ። የምሬ ነው የምላችሁ። እኛ በጣም እያሰብን ነው። አሁን ላይ ያላችሁበት ነገር እያሳሰበን ነው። የምር ማለት ነጋችሁን እንዳታበላሹ እየጨነቀን ነው። የሚጸጽታችሁን ነገር እንዳታደርጉ በጣም ጭንቀት ላይ ነን። የምር ማለት ነው። እና እግዚአብሔር ልቦና ይስጣችሁ። ወደ ራሳችሁ ተመለሱ።